የብርሃን የሞባይል ባንኪንግ እንዴት ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። የፈረንሳይን ጉዳይ እናንሳ። ፈረንሳይ እንግዲህ በዚህ ዓለም ዋንጫ ይህን ዓለም ዋንጫ ያሳካሉ ተብሎ ግምት ከሚሰጣቸው ብሔራዊ ቡድኖች መካከል አንዷ ናት። በብዙ ግቦችን እያስቆጠሩ ይገኛሉ አይደለ? በጨዋታው ላይ ጥሩ ማጥቃት አላት። ያው ፈረንሳይ አሁን የሆነ ቡድን አማካኝ ተከላካይ ሲባል የፈረንሳይ ብዙ አጥቂዎች ለምርጫ እንደውም በጣም ከባድ የሆኑ አጥቂዎች አይናዋጅ የሆኑ ለምርጫ የሚያስቸግሩ አጥቂዎች ነው ያሏትኝ። ከ2 ዓመት በፊት ግን የፈረንሳይ ማጥቃት ብዙም አይደለም ይባል ነበርና ምንድነው የተለወጠው የሚለው እናንሳ። የዛሬ 2 ዓመት እምባፔ አፍንጫው ተሰብሮ የሱ አፍንጫ መሰበርና የሚለብሰው ማስክ የትኛው ነው የሚለው ጉዳይ ትልቅ ጉዳይ ነበር። በ6 ጨዋታ ከስፔን ጋር ራንዳል ኮሎሙዋኒ በግማሽ ፍጻሜ በኋላም ተሸንፈዋል። ያንን ጨዋታ ግን እዛ ጨዋታ ላይ ጎል እስኪያስቆጥር ድረስ ኮሎሙዋኒ በ6 ጨዋታ አንድም የኦፕን ፕሌይ ጎል አላስቆጠር የፈረንሳይ ብሔራዊ ቡድን እና ዴሾ ይደርስበት የነበረው የትችት ብዛት የሚገርም ነበር። የኤምባፔ መጎዳት ትልቅ ፋክተር ነበር፣ ግን አንቷን ግሪዝማን ደግሞ ወደ መጨረሻው ትልቅ ውድድሩ ነበር የመጣው። በእድሜ ገፍቶ ነበር እና እስከ ስፔን ጨዋታ ድረስ እንደዚህ አይነት ችግር ነበረባቸው። 2 ራስ ላይ የተቆጠሩ ጎሎች፣ 1 የፍጹም ቅጣት ምት እና ፖርቱጋልን ደግሞ በፍጹም ቅጣት ምት በመለያ ምት ነበር ያሸነፉት። እስኪመጡ ድረስ 2 ኦን ጎል ነበር የተቆጠረው። 94 ሙከራ አድርገው በኋላ ነው ራንዳል ኮሎሙዋኒ ጎሉን ያስቆጠረው። እንግዲህ ይሄ ስብስብ እምባፔ ከተሰበረ አፍንጫውም ጋር ቢሆን፣ ግሪዝማን 30ዎቹን ከተሻገረ በኋላም ቢሆን፣ ዢሩ፣ ኮማ፣ ባርኮላ፣ ቹራም፣ ዴምቤሌ፣ ኮሎሙዋኒ የነበሩት በ6 ጨዋታ 1 የኦፕን ፕሌይ ጎል ብቻ ያስቆጠረው እና በጣም ትልቁ ችግር የነበረው እሱ ነው። እንዲሁም አንዴ ያን ጊዜ የሆላንድ ብሔራዊ ቡድን የሆላንድ ሰዎች በጣም ቀጥተኞች ናቸው ሲናገሩ፣ እንደዛ ነው፣ ዳይሬክት ናቸው እና ፒየር ቫን ሆይዶንክ በጣም የታወቀ የቅጣት ምት ስፔሻሊስት በመሆን የሚታወቅ ነው፣ የፋይኖርድ ሮተርዳም ተጫዋች። እምባፔ የለም፣ ራቢዮ ነው ግራ ላይ የሚጫወተው። ከዛ ኮሎሙዋኒ፣ ባርኮላ፣ ኮማ እያሉ ኢኩዊፕመንት እያሉ በቂ መሳሪያዎች እያሉት ግን ክራፒ ፉትቦል ነው የሚጫወተው፣ በጣም የሚያሰለች እግር ኳስ ነው የሚጫወተው የሚል አስተያየት ሰጠ እና አሰልጣኙ እንዲያውም ያኔ ትችት በዝቶበት ስለነበር ያሰለቻል ያንተ ቡድን በእግር ኳስ እንዳንደሰት እያደረከን ነው ሲሉት፣ የኔ ቡድን ካሰለቻችሁ ሌላ ነገር እዩ በቃ ተጨቅጭቁኛል። ትችቱ እንደዛ ነበር። ሌኪፕ ያን ሰሞን የአውሮፓ ዋንጫው የተደረገ በነበረበት ጊዜ ዴሾ በኃላፊነት ይቀጥል አይቀጥል የሚል ፖል ሰበሰበና 75% የሚሆነው ሰው አረ ይልቀቅ። እንግዲህ የዓለም ዋንጫ ያሸነፈላቸው አሰልጣኝ የዓለም ዋንጫ በአምበልነትም ያነሳላቸው፣ ግን ቡድኑ ሊወዱት አልቻሉ። እነዚህን ተጫዋቾች እንዲያውም እየገደበ ያለው እሱ ነው የሚል ብዙ ወቀሳ ይቀርብበት ነበር። አሁን ከ24 ወር በኋላ ወይም ከዚያ የአውሮፓ ዋንጫ ከ2 ዓመት በኋላ የፈረንሳይ ብሔራዊ ቡድን ዋናው ጥንካሬ ጎል ማስቆጠር፣ በ3 ጨዋታዎች 10 ጎሎች አስቆጥሯል። ከ1958 የዓለም ዋንጫ በኋላ ማንም ቡድን በ3 የምድብ ጨዋታዎች 10 ጎል አስቆጥሮ ያውቃል። በፈረንሳይ ብሔራዊ ቡድን ታሪክ ሆኖ ያውቃል። ከረጅም ርቀት ከቅርብ ርቀት በጣም ከተዋሃደ የቡድን ማጥቃት በኋላ የፈረንሳይ ብሔራዊ ቡድን ብዙ አይነት ጎሎች ያስቆጥር አየ ነው። በዚህ ውድድር ያስቆጠራቸው 10 ጎሎች የተለያየ አይነት ባህሪ ያላቸው ናቸው። ከረጅም የቡድን ሲኩዌንስ በኋላ ከርቀት ኤምባፔ 2 ጎሎች፣ ዴምቤሌም ሌሎች ጎሎች ያስቆጥር። ከዛ ከቅርብ ርቀት ከጎሉ አፋፍ ጎሎች ያስቆጥራል። ብዙ አይነት ጎሎች ያስቆጥራል። የጎሎቹ ቫራይቲ አስደናቂ ነው እና የውጭ ሀገር ከፈረንሳይ ውጭ ያሉ ብዙሃን መገናኛዎች በተለይ ከ2002 የዓለም ዋንጫ በኋላ ምርጡ የማጥቃት መስመር ይሄኛው ነው። ባለፉት 24 ዓመታት የታየው ምርጡ የዓለም ዋንጫ የማጥቃት ቡድን ይሄኛው ነው ይላሉ። ያ ማለት ሪቫልዶ፣ ሮናልዲኞ፣ ሮናልዶ ወይም 3 አሮች የነበሩበት
የብራዚል ብሔራዊ ቡድን ማጥቃት ከዛ በኋላ ምርጡ ነው ይላሉ። ምን ተለወጠ የሚለው ግን አንዳንድ ክሮኖሎጂካሊ አንዳንድ ነገሮች ላንሳ። አንደኛው የ2024 ኦሊምፒክ ነው። ያ ኦሊምፒክ አንድ ሰው አስተዋወቀ፣ ማይክል ኦሊሴ በለንደን የተወለደው ግን በፈረንሳዊት አልጄሪያዊት እናቱ ምክንያት ለፈረንሳይ ለመጫወት ወሰነ። በፈረንሳይ አላደገም፣ ፈረንሳይኛም በስርዓት አይናገርም፣ ግን ለፈረንሳይ ይጫወታለሁ ብሎ ወሰነ። ከዛ ቲየሪ ኦንሪ የዛ የፈረንሳይ ኦሊምፒክ ቡድን አሰልጣኝ ሆነ። እስከ ፋይናል ድረስ ተጓዙ። ብር ሜዳሊያ የሚያሸነፉት ግን እዛ የኦሊምፒክ ቡድን ውስጥ 10 ቁጥር አድርጎ አጫወቱ። አሁን የሚጫወትበት ቦታ ሆል የሚሉት ቦታ ላይ እንዲጫወት ተደረገ። ማይክል ኦሊሴ የክንፍ ተጫዋች በመሆኑ የሚታወቅ ተጫዋች ነው። የመጀመሪያው ኤክስፐሪመንት አሁን በዚህ የፈረንሳይ ብሔራዊ ቡድን ዋናው ክሬተር የሚባለው ቺፍ ክሬተር የሚባለው እሱ ነው። 10 ቁጥር ሆኖ ኤክስፐሪመንት ያደረገው ግን ቲየሪ ኦንሪ ነው እና ያ ደግሞ ለፈረንሳይ ብሔራዊ ቡድን እንዲዘጋጅ ለዚህ ሚና እንዲዘጋጅ ያደረገው ለውጥ የጀመረው እዛ ጋር ነው። ምክንያቱም እዛ ውድድር ላይ 5 ጎል አስቆጥሯል፣ 2 የመጨረሻ ኳሶች አቀብሏል። የፈረንሳይ ሕዝብ ያወቀው በደንብ ያኔ ነው። ደግሞ ውድድሩም የተደረገው ፓሪስ ላይ ነው። የፓሪስ ኦሊምፒክ አልነበር የተደረገው? ስለዚህ ፈረንሳይ ላይ ነው ውድድሩ የተደረገው። በ2 ዓመት ውስጥ አንደኛው ለውጥ እሱ ነው። ሁለተኛው ልክ ግሪዝማን በለቀቀበት ተመሳሳይ ጊዜ ነው ኦሊሴ የመጣው። ስለዚህ እዛ ጋር የሚና መለዋወጥ አየን። ግሪዝማን እየጨረሰ ነበር። ኦክቶበር 6 2024 ሳይጠበቅ ነው ከፈረንሳይ ብሔራዊ ቡድን ለአሰልጣኙ አስቀድሞ ሳይናገር ከብሔራዊ ቡድን ኃላፊነቱ የለቀቀው እና እዛ ተመሳሳይ ጨዋታ ላይ ማይክል ኦሊሴ የመጀመሪያ ጨዋታውን አደረገ እና ግጥምጥሞሹ በጣም አስገራሚ ነበር። ያቺን ቶርች ችቦውን የተቀበለው እዛ ጨዋታ ላይ ነው። የግሪዝማን የመጨረሻው ቨርዥን በአትሌቲኮ ማድሪድ ከዛ በኋላ ተጨማሪ አሪፍ ሲዝኖች ነበሩት። ለፈረንሳይ ብሔራዊ ቡድን ግን ያንን ዩሮ ካየሽ የተዋጣለት አልነበረም። ከዛ ድንገት አሰልጣኙ ከኃላፊነት ለቃለዋል ሳይጠበቅ። ቴፍ የሚባል የፈረንሳይ ቴሌቪዥን ጣቢያ አለ እና ቴፍ ላይ የፈረንሳይ ቀዳማዊት እመቤት ብሪጂት ማክሮን የሚባሉት በሌላ አንድ ኢቨንት ተገናኝተው ዝም ብሎ ከስፖርት ሚዲያ አይደለም ጥያቄው የቀረበለት እንደሚለቅ ይጠበቅ ነበር። ግን ደግሞ አሁን ካሉት ዲያሎግ ከሚባሉት የኤፍኤፍኤፍ ፕሬዝዳንት በፊት የነበሩት ሰው በጫና ፕሬዝዳንትነታቸውን ከመልቀቃቸው በፊት ለሱ አዲስ ውል ሰጥተውን የለቀቁት። ረጅም ኮንትራት ነው የነበረው። እኔ ከ2026 በኋላ ከፈረንሳይ ብሔራዊ ቡድን ኃላፊነት ለቃለሁ ሲል ወዲያው ነው ቀዳማዊት እመቤቷ ዞረው። ምክንያቱም እዛ ጋር ነው አናውንስ ያደረገው። ሌላ ኢቨንት ላይ ነው፣ ያልተጠበቀ ነበር። ግን ምን አደረገው? የመጨረሻ ውድድሩ ነው፣ የሌጋሲ ውድድሩ ነው። እንደ ድሮ በኃላፊነት ለመቆየት የሆነ ውድድር ለማሸነፍ ብቻ በማሰብ ፕራግማቲክ የሆነ አጫወት የሚጫወት ሳይሆን ሊበሬትድ የሆነ ነፃ የወጣ አሰልጣኝ እንዲሆን አደረገው። አሁን ያ ጫና የለበትም። ሾው ከዚህ ኃላፊነት በዚህ ኃላፊነት ይቆያል አይቆይም የሚል ክርክር የለም። ያ ሶሻል ፒስ የሚባለው ፈጠር ክርክር የለም። አሁን የፈረንሳይ ሚዲያ ላይ ራሱ ለቃለሁ ብሏል እና ዚዳን ይመጣል። ይፋ ባይሆንም ዚዳን ነው ቀጣዩ አሰልጣኝ የሚሆን። ያ ደግሞ ኤክስፐሪመንቶች ለማድረግ የበለጠ የማጥቃት ሪስክ እንዲወስድ ምናምን ነፃነት የሰጠው ይመስላል። በተመሳሳይ ጊዜ ደግሞ ቶፕ ክላስ ተጫዋቾች አገኘ። መጨረሻ ላይ እግር ኳስ ስለ ተጫዋቾቹ ስለ አሰልጣኞቹ አይደለም። ዴምቤሌ የባሎንዶር አሸናፊ ነው። ባርኮላ በጣም ጥሩ ፎርም ላይ ያለ ነው። ቤንች መሆን የማይገባው ነው። በሌላ በማንኛውም ትልቅ የአውሮፓ ክለብ ሊጀምር ይችላል። ኦሊሴ የቡንደስሊጋ የአመቱ ኮከብ ተጫዋች ሆኖ ነው የመጣው እና በ5 የአውሮፓ ሊጎች የሱን ያህል አሲስት የሰጠ ተጫዋች የለም በዚህ ሲዝን። እምባፔ ከሪያል ማድሪድ ጋር ዋንጫዎች ባያሸንፍም ምንድነው ይሄ በጣም በኃይለኛ የጎል ማስቆጠር ፎርም ላይ ያለ በሁለት ሲዝን 86 ጎል አስቆጥሮ ነው ወደዚህኛው የዓለም ዋንጫ የመጣው። በተናጥል ካየሻቸው የሚገርም ፎርም ላይ ያሉ ተጫዋቾች አሉት። አሁን ማርከስ ቱራም ከሴሪያ ምርጥ አጥቂዎች መካከል አንደኛ፣ የፈረንሳይ ብሔራዊ 7ኛ 8ኛ ተመራጭ ነው። አሁን የዛሬው ጨዋታ ላይ አይሰለፍም ሲባል የሚገርም ነገር የለው፣ ምንም የሚያስደነግጥ ነገር የለው። በቂ አማራጮች ያሉት። ከሁሉ በላይ ግን በፊትም ቢሆን የፈረንሳይ ብሔራዊ ቡድን የተሰጠው ችግር ኖሮበት አያውቅም። አሁን የተለወጠው ትልቁ ነገር ግን ለተጫዋቾቹ ሊበሬትድ የሆነ ነፃ መስጠቱ ነው። 4-2-4 ነው እየተጫወቱ ያሉ ከሞላ ጎደል። ራቢዮና ሹዋሜኒ ናቸው አማካዮቹ እና ላያቢሊቲ ነው። እኔ አላቅም ከስፔን ጋር ወይም ከአርጀንቲና ጋር ወይም ከሆነ ሌላ ትልቅ ቡድን ጋር ሲጫወቱ ይቋቋም እንደሆነ አላቅም፣ ግን ያንን ሪስክ እየወሰደ ነው። አንደኛው ለውጥ እሱ ነው። ሌላኛው የዴምቤሌ ባሎንዶር አሸንፎ ወደዚህ ውድድር መምጣት ከፍ ባለ ደረጃ ላይ ያለ ነው። ረጅም ጊዜ ቆይቷል፣ ግን በተለይ ደግሞ የፔዥ ተጫዋቾች የሆኑት ዴምቤሌም፣ ባርኮላም፣ ዱዌይንም በነገራችን ላይ ቲየሪ ኦንሪ ነው ለፈረንሳይ መጀመሪያ የተጠቀመው እና
ሼርኪም እዛ ቡድን ውስጥ ነበር አስታውሳለሁ። ስለዚህ ሌላ መልክ ያለው ነው። እያንዳንዱ ተጫዋች በአስደናቂ ብቃት ላይ ሆኖ ወደዚህ ውድድር እየመጣ ያለው እና እንዲያውም አንዳንዶች ያንን የሶስቱን አሮች የሮናልዶን፣ ሪቫልዶን፣ ሮናልዲኞን ቡድን የመጨረሻ የዓለም ዋንጫ ግሬት የማጥቃት ቡድን ይሉታል በግለሰቦቹ ምክንያት ማለት ነው። ግን ደግሞ አንዳንዶች ከ1970 እንደ ፋቢዮ ካፔሎ አይነት ትልልቅ ጉምቱ የእግር ኳስ ሰዎች ናቸው ከ1970 የብራዚል ብሔራዊ ቡድን ጋር የሚያነጻጽሩት። እንግዲህ ያ የነ ፔሌ፣ የነ ቶስታኦ፣ የነ ክሎዶልዳኦ፣ የነ ሬቬሊኞ አይነት ትውልድ ቡድን ነው። ከዛ ጋር ማነጻጸር ቀላል አይመስለኝም እና ስለዚህ በጣም በከፍ ባለ አቅም ላይ ያሉ ናቸው። ምባፔ ታላቅ ስፔሻሊስት ጎል አስቆጣሪ ነው። ዴምቤሌና ዱዌ ደግሞ የበለጠ እየተሟሉ ጎል አስቆጣሪም የጎል እድል ፈጣሪም በአንድ ላንድ ግንኙነቱ የ3-2 አታከርስ የሚሏቸዋል። ሶስቱንም ማድረግ የሚችሉ ድሪብል ማድረግ የሚችሉ ወደ ጎል መምታት የሚችሉ ፓስ ማቀበል የሚችሉ ተጫዋቾች። ባለፈው ስለ ሊቨርፑል ተጫዋቾች ሳነሳ እንዲህ አይነት ተጫዋቾች ነበር ሊቨርፑል ያስፈረም የነበረው ብዬ እንዳነሳው ታስታውሳለሁ። 3-2 አታከር የሚባሉ ሁለቱም እንደዛ ናቸው። ይህንን ውስጥ እዚሁ ካቴጎሪ ውስጥ ባርኮላንም ዱዌንም መጨመር የሚቻል ይመስለኛል። ሶስቱም ድሪብል ማድረግ ይችላሉ። እነዚህ ተጫዋቾች ፓስ ማድረግ ይችላሉ፣ ወደ ጎል መምታት ማስቆጠርም ይችላሉ። ከዛ በጣም ጠንካራ ሰራተኞች ማይክል ኦሊሴን ታይዋለሽ አይደለም? በጣም የተዝናና ተጫዋች ነው የሚመስለው። ግን ጀማል ሙሲያላ ምን አለ፣ እንደሱ አይነት ጠንካራ ሰራተኛ ተጫዋች ጋር አብሬ ተጫዋች አላውቅም ማለት። ስለዚህ በግሪዝማን አለመኖር ምክንያት ግሪዝማን ትልቁ የሚያሰጣሽ ኦፍ ዘ ቦል ዴዲኬሽን፣ በጣም ጠንካራ ሰራተኛ ነው። በብዙ የቻምፒየንስ ሊግ ሲዝኖች ከሁሉም የቻምፒየንስ ሊግ ተጫዋቾች በላይ ብዙ ኪሎ ሜትር የሮጠ ተጫዋች እሱ። ግን ልክ ምባፔ የክሌርቮያንስ አለው፣ በቃ በደንብ ጨዋታ ማየት ይችላል ብሎ እንዳደነቀው ሁሉ ሙሲያላ ደግሞ በጣም ጠንካራ ሰራተኛ ነው ይላል። ስለዚህ ያ ጠንካራ ሰራተኝነት ሜንታሊቲም አለው። ስለዚህ በሁለት ዓመት ውስጥ ብዙ ነገር ተቀይሯልና አሁን የአውሮፓ ዋንጫው የዓለም ዋንጫው ምርጡ የማጥቃት ስብስብ መሆኑ ክርክር የሚነሳበት አይደለም፣ እስከነ ተጠባባቂው ማለት ነው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።